جعفر بن أبي طالب رضي الله عنه. يا قلب دكتور ድምጽ ነው። አልহামዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሉት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል ገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። እነሆ ዛሬ ደግሞ በአላህ ፍቃድ የአንድን ታላቅ ሰሃቢ ታሪክ ልናነሳ ወደናል። ረሱል አለይሂ ሰላቱ ወሰላም ጀነት ውስጥ ሁለት በደም የደመቁ ክንፎች ባለቤት ሆኖ አየሁት ስላሉለት ጃዕፈር ኢብኑ አቡ ጣሊብ ልናነሳ ወደናል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብም ይሁኑን። ቢስሚላህ ወደ ታሪኩ። ምንም እንኳ በቁረይሾች በክብር አይን ቢታዩም የረሱል አለይሂ ሰላቱ ወሰላም አጎት አቡ ጣሊብ ድሃ ነበሩ። ቤተሰቦቻቸውን መቀለብ የተሳናቸው የብዙ ልጆች አባት የሆኑት አቡ ጣሊብ ምድረ አረቢያን ድርቅ ሲመታት ችግሩ ተባባሰባቸው። ሰብሎችን ያጠፋውና ከብቶችን የፈጀው ረሃብ ህዝቡ ከሞት ለማምለጥ ሲል አጥንት እንዲቆረጥም አስገድዶት ነበር። መሐመድ ገና ለነብይነት ባልታጩበት በዚህ ቀውጢ ወቅት አጎታቸውን አባስን የወንድምህን አቡ ጣሊብ ቤተሰብ ብዙ ናቸው፣ ሰው በረሃብ ያለቀ ስለሆነ የተወሰኑትን በመውሰድ እንርዳው በማለት ሐሳብ አቀረቡ። አባስም በሐሳቡ ተስማሙ። አባስ ከመሐመድ ጋር ወደ አቡ ጣሊብ ሄደው ሐሳባቸውን አቀረቡ። አቡ ጣሊብም የአሊይን ታላቅ አቂልን ትተው ከሌሎቹ መርጠው መውሰድ እንደሚችሉ ነገሯቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሊይን፣ አባስ፣ ጃዕፈርን ከቤተሰባቸው ለመቀላቀል ወሰዷቸው። ከሐሽም ጎሳ 5 ሰዎች ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በመልክ በጣም ይመስሉ ነበር ይባላል። ያጎታቸው ልጆች አቡ ሱፊያን ኢብን አልሐሪስ፣ ቁሰም ኢብኑ አልአባስ፣ የኢማሙ ሻፊ አያት አሳኢብ ኢብኑ ኡበይድ እንዲሁም ከሁሉም በጣም የሚመስሏቸው የልጃቸው ልጅ ሐሰን ኢብኑ አሊይና ያጎታቸው ልጅ ጃዕፈር ኢብኑ አቡ ጣሊብ ነበሩ። ጃዕፈር ረዲየላሁ ዐንሁ በወጣትነት እድሜው አስማ ቢንት ኡመይስን ረዲየላሁ ዐንሃን አግብቶ ከአባስ በመለየት ጎጆ መሰረተ። በአቡበከር ሲዲቅ ረዲየላሁ ዐንሁ አማካኝነት ከሚስቱ ጋር ኢስላምን በመቀበል ከመጀመሪያዎቹ ሙስሊሞች ሆነ። የጀነት መንገድ በሾክ መሞላቷን የተረዱት ጃዕፈርና ሚስቱ በቁረይሽ የሚደርስባቸውን ጭካኔና ግፍ በትዕግስት ሊወጡት ቢሞክሩም ከቀን ወደ ቀን እየጨመረ የመጣው የቁረይሽ ሴራ ከአቅማቸው በላይ በመሆኑ ጌታችን አላህ አንድ ነው ስላሉ ብቻ በደል የተፈጸመባቸው ያሉትን ንጹሃን ሰዎች እጣ ያሳዘናቸው ነብይ ሰለላሁ ዐለይሂ ወሰለም በመጨረሻ ወደ ሀበሻ እንዲሰደዱ ትእዛዝ ሰጡ። በጃዕፈር መሪነት ወደ አቢሲኒያ ኢትዮጵያ የመጀመሪያ ስደት ተደረገ። በፍትሃዊው የኢትዮጵያዊ ንጉስ ነጃሺ ጥላ ስር በመሆን ሃይማኖታቸውን በነጻነት በመተግበር አላህን የመገዛትን ጣዕም ሊቀምሱ ቻሉ። የስደተኞቹ በሰላም መኖር የእግር እሳት የሆነባቸው የቁረይሽ ታላላቅ ባለስልጣናት ወደ መካ የሚመልሱባቸውን መንገድ ያውጠነጥኑ ጀመር። ለዚህም ተግባር የቁረይሽ ግፈኞች አምር ኢብኑ አልአስና አብዱላህ ኢብኑ ራቢዓን በመወከል ከበርካታ ስጦታዎች ጋር ወደ ንጉሱና ጳጳሳቱ ላኳቸው።
ኢትዮጵያ እንደደረሱ ለስጦታ ያመጧቸውን ንብረቶች ለጳጳሱ በመለገስ በንጉስ መሬት የሚንቀሳቀሱ አመፀኛ ወጣቶች አሉ። በአባቶቻቸው ሃይማኖት ላይ ያፌዛሉ፣ ይኮንኑታልም። በህዝቦቻችን መካከል ሁከትና መከፋፈልን ፈጥረዋል። ንጉሱን ስናነጋግር ስለ ሃይማኖታዊ ምንነት ሳይጠይቋቸው እንዲያስረክቡን ጎትኩቱልን። የተከበሩ የህዝባችን መሪዎች ስለ እነሱ ሆነ ስለ ሃይማኖታቸው ከሁሉም አብልጠው ያውቃሉ አሏቸው። ጳጳሶቹም ተስማሙ። አምርና አብደላህ በስጦታቸው ለተደሰተው ነጃሺ ንጉስ ሆይ እርኩሳን ወጣቶች ከኛ አምልጠው ወደ ግዛቱ መጥተዋል። እኛም እርሶም የማናውቀውን ሃይማኖት ይከተላሉ። በወላጆቻቸውና በህዝባቸው ላይ ያመጹ አፈንጋጮች እንድትመልሱልን የተከበሩ መሪዎቻችን ልከውናል ሲሏቸው ንጉሱ ወደ ጳጳሶቹ ዘር ብለው ሲመለከቷቸው ንጉስ ሆይ እውነታቸውን ነው የተናገሩት። በህዝባቸው ላይ ምን ፈጽመው እንደመጡ ስለማያውቁ ለፍትሃዊ ፍርድ ወደ እነርሱ ላኳቸው አሉ ጳጳሶቹ። በአስተያየታቸው የተቆጡት ንጉስ በፈጣሪ ይሁንብኝ፣ በምንም እንደተወነጀሉ እኔው ራሴ ሳላጣራ አሳልፌ አላስረክባቸውም። እነዚህ ሁለት ሰዎች የሚሉት እውነት ከሆነ አሳልፌ እሰጣቸዋለሁ፣ ካልሆነ ግን የኔን ጥበቃ እስከፈለጉ ድረስ በእኔ ምድር ይኖራሉ በማለት አስደነገጧቸው። ንጉሱ ሙስሊሞች ለችሎት እንዲቀርቡ አዘዙ። ሙስሊሞቹ ከመሄዳቸው በፊት እነሱን ወክሎ ጃዕፈር ኢብኑ አቡ ጣሊብ ብቻ እንዲናገርም ተስማሙ። በንጉሱ ቤተ መንግስት ጳጳሳቱ የሚያምር አረንጓዴና ማራኪ ቆብ ደፍተው ከንጉሱ ወንበር ግራና ቀኝ ቁጭ ብለዋል። ሙስሊሞቹ ሲገቡ ቁረይሾቹ ቦታቸውን ይዘው ነበር። ንጉሱ መጡ። ቀሳውስት፣ ጳጳስ፣ ቁረይሽ ወዘተ ከሙስሊሞች በስተቀር ሁሉም ለንጉሱ አጎነበሱ። ንጉሱ ሙስሊሞችን ለምን የክብር ሰላምታ እንዳልሰጡ ሲጠይቋቸው እኛ ለአላህ እንጂ ለሌላ የማናጎነብስ ህዝቦች ነን በማለት ነበር ታሪክ የማይረሳው ቃል ጃዕፈር መለሰለት። ንጉሱ በመገረም ለመሆኑ ከህዝቦቻችሁ ሆድና ጀርባ ያደረጋችሁ እምነት ምን አይነት ነው? ወደ እኔ ወይም ወደ ሌላ ህዝቦች ሃይማኖት ለምን አልገባችሁም? በማለት ጠየቁ። ጃዕፈር ወደፊት ቀረብ በማለት በቅን ልሳን የመካን ህብረተሰብ ሁኔታ፣ የኢስላምንና የነብዩን መሐመድ ሚና ቁልጭ አድርጎ አቀረበ። እንዲህም ይነበባል። ንጉስ ሆይ በድንቁርናና በምግባረ ብልሹነት የተዘፈቀን ጣዖት አምላኪ፣ የሞተ እንስሳት ተመጋቢ፣ አሰቃቂና ጸያፊ ስራዎችን የምንፈጽም፣ ዝምድናን የምንቆርጥ፣ እንግዳ የምናስከፋ ህዝቦች ነበር። ኃይለኛውም ደካማውን የሚበዘብዝ ሁኔታ ነበር። በዚህ ሁኔታ ላይ እያለን አላህ ማንነቱን ቤተሰቡንና እውነተኛነቱን የማንክደውን መልእክተኛ ላከልን። እርሱም እውነቱን ብቻ እንድንናገር፣ ውለታችንን እንድናከብር፣ ለዘመድ መልካም እንድንውል፣ ጎረቤቶቻችንን እንድንረዳ፣ ከተከለከሉ ከእኩይ ነገሮች ሁሉ እንድንርቅ፣ ያለ አግባብ ደም ከማፍሰስ እንድንታገድ፣ ከብልግና ተግባሮች እንድንርቅ፣ በውሸት እንዳንመሰክር፣ የሙት ልጅ ሀብት አጭበርብረን እንዳንወስድ፣ የንጹህ ሴቶችን ስም እንዳናጠፋና በሐሜት እንዳንለውስ፣ በአላህ ሳናጋራ እሱም ብቻ እንድናመልክ፣ ሶላትን እንድንሰግድ አዘዘን። ያዘዘንን በመስራት ከከለከለን ነገር በመከልከል ከሱና ከአላህ በመጣልን መልእክት አመንን። ክቡር ንጉስ ሆይ ህዝባችን አሰቃየን። ከሃይማኖታችን ክደን ወደ ድሮ አጸያፊ ጣዖት አምልኮ እንድንመለስ ለማድረግ አሰቃቂ ቅጣቶችን ፈጸሙብን። ጨቆኑን። ህይወታችንን መምራት አቃተን። የእምነታችንን ግዴታዎች ማከናወን ተሳነን። ለዚህ ነው ሀገራችንን ጥለን በመሰደድ ከሁሉም በፊት እርሶን መርጠን በመሬቱ በፍትህና በሰላም ለመኖር የመጣ ነው። ንጉሱ በገለጻው ተማርከዋል። ቢሆንም ነገሩ በዚህ አልተገታም። በሚቀጥለው ቀን ብልጡ አምር ንጉስ ሆይ እነኚህ መሸሸጊያና መጠለያ የሰጣቸው ሙስሊሞች ስለ ማርያም ልጅ ኢየሱስ አስከፊ ነገር ይናገራሉ፣ አስጠርተው ይጠይቋቸው አለ። ንጉሱ ለሁለተኛ ጊዜ አስጠራቸው። ስለ ማርያም ልጅ ኢየሱስ እምነታችሁ ምን ይላል በማለት ጠየቃቸው። ጃዕፈር አጭር መልስ ሰጡ።
ኢየሱስ የአላህ ባሪያና አገልጋዩ መልእክተኛ ነውና ወደ ማርያም የተላከ የአላህ የይሁን ቃል መንፈስ እንደሆነ ተምረናል። ከዚያም ጃዕፈር ጣዕም ባለው አንዲት ስለ ኢየሱስና ማርያም የሚያወሳውን ከሱራ መርየም የመጀመሪያ ክፍል አነበቡት። የቁርአኑ አንቀጽ ከልቡ የሰረጸው ንጉሱ እንባው አይኖቹን ግድብ ጥሶ በጉንጮቹ ላይ እየተንከባለሉ ወደ ሙስሊሞች ዞር በማለት የነቢያችሁና የኢየሱስ መልእክት ከአንድ ምንጭ ነው ሲላቸው፣ አምርና ጓደኛው ደግሞ ዞር በሉልኝ በፈጣሪ እምላለሁ ለእናንተ አላስረክባቸውም አላቸው። ንጉሱ ኢየሱስ በትክክል ነቢያችሁ እንደነገራችሁ ነው አላቸው። በጃዕፈር መልስ የተናደዱት ጳጳሳቱ በማኩረፋቸው ንጉሱን ክፉኛ ነቅፈዋል። ንጉሱ ለሙስሊሞቹ ከዛሬ ወዲህ አማን ሰላም ናችሁ፣ በመንገዳችሁ መሰናክል የሚሆን ዋጋውን ይቀምሳል፣ የተቃወማችሁን ሁሉ እቀጣዋለሁ፣ በፈጣሪ ይሁንብኝ አንዳችሁ ከምትጎዱ የወርቅ ተራራ ባጣ ይሻለኛል አሉ። በሌላ በኩል አምርና ጓደኛው ስጦታቸው ተመልሶላቸው ውርደትና ሀፍረት ተከናንበው ኢትዮጵያን ለቀው ወደ መካ ተመለሱ። ሙስሊሞችም በደስታ ይኖሩ ጀመር። ጃዕፈር እና ሚስቱ አስማ በአቢሲኒያ ለ10 ዓመታት ኖሩ። አብዱላህ፣ ሙሐመድና አውን የሚባሉ ልጆችንም ወለዱ። ሁለተኛው ልጃቸው በኢስላም ታሪክ በነቢዩ ስም በመሰየም የመጀመሪያው ሳይሆን አይቀርም። በ7ኛው ዓመተ ሂጅራ ጃዕፈርና ቤተሰቦቹ ሙስሊሞች ወደሚቆጣጠሯት መዲና ሄዱ። እዚያ እንደደረሱ ረሱል ሰለላሁ ዐለይሂ ወሰለም በኸይበር ጦርነት ድል ተጎናጽፈው ነበርና የኸይበር ድል ወይስ የጃዕፈር መምጣት ነው በደስታ የሞላኝ በማለት ደስታቸውንና ናፍቆታቸውን ገልጸው ነበር። እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉ ሙስሊሞችም በጣም ተደሰቱ። ለድሆችና ለችግረኞች አሳቢ ተጨናቂ የነበሩት ጃዕፈር የድሆች አባት የሚል ቅጽል ስምም ከጥቂት ቆይታ በኋላ አተረፉ። አቡ ሁረይራ እንዲህ ብለው ነበር፣ ለኛ ለችግረኞቹ ከሁሉም በላይ አሳቢያችን ጃዕፈር ነበር። ወደ ቤቱ ሲሄድ ወደኛ ጎራ በማለት ያለውን ምግብ ሁሉ ይሰጠን ነበር። የቤቱ ምግብ ቢያልቅ ትንሽ ቅቤ ጣል የተደረገበት ድስት ያመጣልንና በመላስ እናጸዳታለን። ጃዕፈር መዲና ብዙ አልቆዩም። በ8ኛው ዓመተ ሂጅራ ረሱል ሰለላሁ ዐለይሂ ወሰለም ወደ ቢዛንታይን የላኩት መልእክተኛ በመገደሉ በሁለቱ መካከል ጠብ ተጭሮ ወደ ጦርነት አመራ። ነብዩ መሐመድ ጦር አዘጋጅተው ዘይድ ኢብኑ ሐሪስን መሪ በማድረግ ዘይድ ቢቆስል ወይም ቢሞት ጃዕፈር ኢብኑ አቡ ጣሊብ ቦታውን ይተካል። ጃዕፈር ቢገደል አብዱላህ ኢብኑ ረዋህ ተተኪ ይሆናል። አብዱላህ ኢብኑ ረዋህ ቢገደል ሙስሊሙ መሪ እንዲመርጥ በማለት ያልተለመደና እንግዳ ትዕዛዝ ሰጡ። ከንግግራቸው ጦርነቱ ከባድና ብዙ ጉዳት ሊደርስባቸው እንደሚችል ሙስሊሞች ተረዱ። አዲስ ምዕራፍ ተጀመረ። የሙስሊሙ ጦር በዮርዳኖስ ተራራማ መሃል የምትገኘውን ሙትዕትህ የምትባል መንደር እንደደረሱ የቢዛንታይን ጦር ጋር ተፋጠጡ። የቢዛንታይን ጦር ለሐጁዙም ቁድአህና ከሌሎች በርካታ ጎሳዎች አሰባስቦ ካሰለፋቸው የአረብ ክርስቲያኖች በተጨማሪ 100,000 የቢዛንታይን ወታደሮችን አቅፎ ነበር። ሙስሊሞች ግን 3,000 ብቻ ነበሩ። ፍልሚያው ተቀጣጠለ፣ ነደደ። የረሱል አለይሂ ሰላቱ ወሰላም ወዳጅ ዘይድ ኢብኑ ሐሪስ ተገደለ። ከዚያም ባንዲራውን ጃዕፈር ኢብኑ አቡ ጣሊብ ረዲየላሁ ዐንሁ አነሳው። መሪነቱን ተቀበለ። በፈረስ እየጋለበ የጠላት ጦር መሃል ገባ። ፈረሱን እየኮለኮለ ጀነት ስትቀርብ አቤት ማስደሰቷ፣ ቀዝቃዛና አስደሳች መጠጧ፣ የቢዛንታይኖች ቅጣት ተቃርቧል እያለ በጀግንነት ተዋጋ። ውጊያው ሲያይልበት ከፈረሱ ወርዶ ጠላት እንዳይጠቀምበት ፈረሱን ወቅቶ ገደለውና ቀኝ እጁ እስኪቆረጥ ድረስ ተፈለመ። ባንዲራውን በግራ እጁ አነሳው። ግራ እጁም እስከምትቆረጥ ድረስ ባንዲራውን እያውለበለበ ታገለ። በቆራጥ እጆቹና በደረቱ ይዞ ባንዲራውን አውለበለበ። ከ90 ቦታዎች በላይ ሰውነቱ በጦርና በቀስት ከተወጋ በኋላ እሱም ተገደለ።
ሶስተኛው መሪ አብዱላህ ኢብኑ ረዋህ ግዳጁን ተወጣ። አንበሳው ካሊድ ኢብኑ ወሊድ ረዲየላሁ አንሁ በአዛዥነት ተመረጠ። የሙስሊሞች ጦር እንዳያፈገፍግ አድርጎ በአዲስ መልክ በማሰለፍ በተለያዩ አቅጣጫዎች ጥቃት ከፈተ። የቢዛንታይን ግዛት ጦር ተወናብዶ ተፈታ። የሶስቱ ሙስሊሞች መሪዎች መገደልን ጅብሪል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በራእይ መልክ ነገራቸው። በሐዘን ተውጠው ወደ ጃዕፈር ቤት ሄዱ። ከዚያም እንደደረሱ አስማ ልጆቿን አጥባ ምግብ አዘጋጀች። ክስተቱን በአንደበቷ ስትተርክም የአላህ መልእክተኛ ሲመጡ የተከበረው ፊታቸው ሐዘን ለብሶ ነበር። ልቤ በፍርሃትና በጭንቀት ይመታ ጀመር። ስለ ጃዕፈር መጠየቅ ፈራሁ። ሰላምታ አቅርበውልኝ የጃዕፈር ልጆች የታሉ አሉኝ። ጠራኋቸው። ረሱልን ከበው በደስታ ሁሉም እኔ እያሉ እየተጫጫሁ እርሳቸው ላይ ለመቀመጥ ተጋፉ። ረሱል ልጆችን በደረታቸው ሸፍነው እቅፍ በማድረግ አይኖቻቸው በእንባ ተሞሉ። ስቅስቅ ብለው አለቀሱ። የአላህ መልእክተኛ ሆይ ለምን ያለቅሳሉ? ስለ ጃዕፈር እና ጓደኞቹ ረዲየላሁ አንሁ የሰሙት ነገር አለን ብዬ እየተንቀጠቀጡ ጠየኳቸው። አዎ ሸሃዳ ሰማዕት ሆነዋል አሉኝ። የእናታቸውን ዋይታ ልቅሶ በሰሙ ጊዜ ፈገግታና ሳቅ ከህፃናቱ ፊት ተነነ። የጎረቤት ሴቶችም አስማን ሊያጽናኑ ተሰባሰቡ። አስማ አሉ ረሱል ሰለላሁ ዐለይሂ ወሰለም በዝግታ አታልቅሽ፣ ደረትሽንም አትደብደቢ በማለት ከመከሯት በኋላ ጃዕፈር የጀነት መሆኑን አብስረዋት ቤተሰቡን የአላህ ሱብሓነሁ ወተዓላ እንዲረዳውና እንዲጠብቀው ዱዓ አደረጉ። ወደ ልጃቸው ፋጢማ ቤት ሄዱ። እሷም እያለቀሰች ነበር። አይዞሽ አታልቅሽ አሏት ረሱል ሰለላሁ ዐለይሂ ወሰለም። የጃዕፈር ቤተሰብ ሐዘን ላይ ስለሆነ ምግብም ስሪ አሏት። ጃዕፈር ኢብኑ አቡ ጣሊብ ከዛም እንዲህ በማለት አስከተሉ። ጃዕፈርን ጀነት ውስጥ ሁለት በደም የደመቁ ክንፎች ባለቤት ሆኖ አየሁት። ውድና የተከበራችሁ ተመልካቾቻችን፣ አድማጮቻችን የዛሬውን ታሪክ በዚህ አበቃን። ቀጣይ በሌላ ታሪክ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።